እኔ እኮ የሄርሜላ ማርገዝ ወይንም ደግሞ የሄርሜላ እርግዝና አይደለም ግራ እያጋባኝ ያለው የሄርሜላ እርግዝና ሳይሆን ከጎኗ ያለው የአቤል ደስታ ነው። ልጁ የአብርሃም ከሆነ መደሰት ያለበት አብርሃም ነው አይደለ? አሁን የማስገባላችሁን ቪዲዮ ተከታተሉት። አብርሃም ነበር እንደዚህ መሆን የነበረበት። እዩት እንግዲህ እዩት። በቃ እዩት እንግዲህ አሁን ጥምጥም ይልባታል ሄዶ ልክ እንደ እባብ ማለት ነው። ለዛው ሙዚቃው ምን እንደሚል ታውቃላችሁ? አይኔን በአይኔ ላይ ነው ምናምን የሚል ዘፈን ነው። ይህንን ዘፈን መክፈት የነበረበትና አብርሃም አልነበር እንዴ እንደዚህ ማቀፍ የነበረበት? እኔ እኮ የሆነ ነገር ሳይኮ ነው የማወራው እኮ ዝም ብዬ ከመሬት ተነስቼ እኮ አላወራም። ምንድን እየተፈጠረ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች የኔ ወዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ ታውቃላችሁ የሆነ ነገር አይቼ ካላወራው ካልተናገርኩኝ ያመኛል፣ በቃ ያመኛል። ሆዴ ውስጥ ሲቀመጥ እንደዛ ነገር ውስጥ ምናምን የሆነ ይቆረቆረኛል። ወይኔ ፈጣሪ፣ እኔ እኮ ባላይ እኮ ነው የሚሻለኝ እኮ ካየው ደግሞ መናገር በሆነ ማውራት ዝም አይደለም። እና በቃ ብዙ ሰውም በቃ ልጁ ያቤል ነው ብለን ቆርጠን ተነስተናል ማለት ነው። ነገም ደግሞ በሰፊው በሌላ ቪዲዮ ይዤላችሁ እመጣለሁ። እና ዛሬ ግን ማውራት የምፈልገው ነገር ምንድነው? ደስ ብሎኛል አይኔም ባይኔ ላይ ነው ምናምን የሚል ዘፈን ነው የተለቀ። እንግዲህ ያቀናበሩት ዘፈን ማለት ነው። ይህንን ማድረግ የነበረበት ወይም ይህን ዘፈን መዝፈን ይህንን ዘፈን መጋበዝም ሆነ ማድረግ የነበረበት አብርሃም ነበር። ምክንያቱም ልጁ የአብርሃም ነው ብላለች አይደለ? ስለዚህ ይሄ ልጅ እኛ እንደጠረጠር ነው እውነተኛ ትክክለኛ አባቱ ሌላ ነው። ለዛውም አቃፊው ነው ማለት ነው ልጁ አባቱ። ለምን ይሄን ያህል ሄርሜላ ባረገዘችው ልጁ የአብርሃም ነው ብላ ሄርሜላ እያወራች እንደዚህ የጨፈረው አቤል ሚስጥሩን ስለሚያውቅ ነው፣ የተፈጠረው ነገር ስለሚያውቅ ነው። ገባችሁ አይደለም? እና ሚስጥሩን ስለሚያውቅ ነው እሱ እንደዚህ እየሆነ ያለው ብዬ አስባለሁ ማለት ነው ጋይሶችዬ። እና እውነት ለመናገር በጣም ነው ግራ የተጋባሁት፣ በጣም ነው በቃ እየከነከነኝ ያለው። እና አብርሃም ለሶስተኛ ልጅ ይሄን ያህል እንደዚህ ዘፈን አይዘፍንም፣ እንደዚህ አይነት ሙዚቃ አይከፍትም። ምክንያቱም ሶስተኛ ልጅ ነው። ሩታ ሁለተኛ ልጅ እርጉዝ ናት እና ሄርሜላ ያረገዘችው ሶስተኛ ስለሆነ ኖርማል ነው። ግን የአቤል ማሽቃበጥ ለዛውም እኮ ሁለቱንም ነው እያቀፋቸው የነበረው፣ ሁለት እህታማቾችም ማለት ነው። ታዲያ ይሄ ነገር ምን እንድናስብ ነው የሚያደርገን?